ሰላም የተወደዳችሁ የእግዚአብሔር ቤተሰቦች በእያላችሁበት ቦታ የእግዚአብሔር ሰላም ከናንተ ጋር ይሁን። ዛሬ በእግዚአብሔር ጸጋ ከዚህ በፊት ስናደርግ እንደነበረው በአንድ ርዕስ ላይ ለተወሰኑ ደቂቃዎች የምንነጋገርበት ርዕስ ይኖረናል። ክብር ለእግዚአብሔር ይሁን። በዚህ ርዕስ ደግሞ እንደምንባረክ እርግጠኛ ነኝ። የእግዚአብሔር ቃል ይባርከናል ማለት ነው። ርዕሱ ቀጥታ ወደ መልእክቴ ለመግባት ባርክ በሚል ርዕስ ነው ወይም በረከት በሚል ርዕስ ነው። የእግዚአብሔር ቃል ስለ በረከት በተለያየ ስፍራ ላይ የሚናገራቸው ቃሎች አሉ። ከዚህ ውስጥ የመጀመሪያው የምናገኘው ዘፍጥረት 1 ቁጥር 28 ላይ እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ የባሕር ዓሦችን፣ የሰማይ ወፎችን፣ በምድር የሚንቀሳቀሱትን ሁሉ ግዟቸው ይላል። ይሄ እግዚአብሔር በሰው ልጆች ላይ የተናገረው የበረከት ቃል ነው። ይህንን ቃል ብጠይቅ ሁላችንም የምናውቀው ስለሆነ አሁን የሰው ልጅ አልበዛም ወይ? በዝቷል። ምድርን አልሞላም ወይ? ሞልቷል። ምድርን አልገዛትም ወይ? ገዝቷል። የባሕር ዓሦችን፣ የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትን በሙሉ የሰው ልጅ ይሄን እያደረገ ነው ያለው። ወገኖቼ በዚህ ክፍል ላይ የምንመለከተው ትልቁ ነገር ዘፍጥረት 1 ቁጥር 28 ሁላችንም የምናውቀው ቃል ነው። የእግዚአብሔር በረከት ምን ያህል በሰው ልጆች ሕይወት ላይ ተጽዕኖ እንደሚፈጥር እንዲህ ብሎ ባረካቸው። የባረካቸው እያንዳንዱ ነገር እኛ አሁን ባለንበት ስፍራ ላይ የሚሰራ አዳምና ሔዋንን ሲፈጥር ይህንን ቃል አወጣ፣ ተናገረ እግዚአብሔር። በሕይወት ዘመናቸው እነሱ ብቻ ሳይሆን ከነሱ በኋላም የመጣው ትውልድ ይህ ቃል እየተፈጸመበት ነው። ስለዚህ አሁንም የእግዚአብሔር በረከት ያስፈልገናል። ለቤታችን፣ ለጤናችን፣ ለሕይወታችን ያስፈልገናል። ቃል ብቻ ይመስለናል፣ ንግግር ብቻ ይመስለናል። ነገር ግን ያንን ንግግር ተከትሎ የሚመጡ መልካም ነገሮች አሉ ማለት ነው። ኢየሱስ ያድናል። ዛሬ ለበረከት አይኖቻችን እንዲከፈቱ ለትክክለኛው በረከት ማለት ነው ልባችን የተከፈተ እንዲሆን በኢየሱስ ክርስቶስም እግዚአብሔር ይረዳናል። በረከት ከሶስት አቅጣጫ ሊመጣ ይችላል። የበረከት ቃል አንደኛ አጠገባችን ያለው ሰው ጌታ ይባርክ ሲለን ራሱ ትልቅ በረከት ነው፣ ትልቅ ነገር ነው። ተባረክ፣ ተከናወን የሚል ቃል ራሱ እና አጠገባችሁ ካለው ሰው ክፉ ቃል ከምትሰሙ፣ የማያለማ ልማትን የማያመጣ ደስታን የማያመጣ ቃል ከምትሰሙ ከአጠገባችን ያለው ሰው የሚወጣውን የበረከት ቃል ቫልዩ ልንሰጠው ያስፈልገናል። ስለዚህ አንደኛ አጠገባችን ያለውን ሰው ልንንቅ አይገባንም። ጓደኛችን፣ ወንድማችን፣ አብረን የምናገለግለው ሰው አብረው ተባረክ፣ እግዚአብሔር ያከናውንልህ የሚል ቃል ከአፍ የሚወጣ ቃል፣ መልካም ቃል በሕይወታችን ተጽዕኖ ይፈጥራል። መጽሐፍ ቅዱስ ደግሞ ሲናገር የጻድቅ አንደበት ይላል ከተማን ያለመልማል ይላል። ስለዚህ ከአንደበታችን የሚወጣው ቃል ከተማን የማለምለም ብቃት አለው። እኔም እንደ ጓደኛ እንደ ወንድም እባርካችኋለሁ፣ ተባረኩ በኢየሱስ። ለዚህ የሚሆን የተከፈተ ልብ ያስፈልግ፣ ለመቀበል አሜን ለማለት ለመውሰድ ማለት። ሁለተኛ ከአባቶቻችን፣ ከወላጆቻችን፣ ከእናቶቻችን የሚመጣ የበረከት ቃል አለ። ስልጣን አላቸው በእኛ ላይ። ከአፋቸው የሚወጣው ቃል ይፈጸማል። ልክ ይስሐቅ ያዕቆብን እንደባረከው በሕይወታችን ያዕቆብ 12ቱ ልጆች ጠርቶ እንደባረካቸው እኛም በአባት በእናቶቻችን የሚወጣውን በረከት ልናቃልል አይገባንም። ምንም እንኳን በተለያዩ ነገር የምንበልጣቸው መስሎ ቢታየንም፣ በእውቀት በአለባበስ በምናምን፣ ግን የነሱ አፍ ቤታችን ላይ ሕይወታችን ላይ ከነሱ አፍ የሚወጣው ቃል ነገሮችን እንደሚፈጥር ነገሮችን እንደሚቀይር ልናስተውል ያስፈልገናል። ስለዚህ በአባቶቻችን በእናቶቻችን የመርገም ቃል ሳይሆን የተለያዩ ክሶች ሳይሆኑ የበረከትን ቃል እንዲያወጡ የሚያደርግ የሕይወት ግንኙነት ልንመሰረት ያስፈልገናል። መቀለድ የለብንም በእናትና በአባቶቻችን። አፋቸው ላይ እግዚአብሔር በረከት አስቀምጧል፣ ያውም የስልጣን በረከት። እግዚአብሔር ጸጋ ያብዛልን። ከአፋቸው ከልባቸው በረከትን አውጥተው የልጅ ልጆቻችንን እንዲባርኩልን የምናደርግበት። ሶስተኛ በረከት የሚመጣው ደግሞ ከእግዚአብሔር ነው። እግዚአብሔር ይባርካል። መጽሐፍ ቅዱስ ሁላችንም የምናውቀው ምሳሌ 10 ላይ የእግዚአብሔር በረከት ይላል ባለጠጋ ታደርጋለች። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ከእርሷም ጋር ሐዘንን አይጨምርም። ስለዚህ እግዚአብሔር ይባርካል። ልክ ቅድም እንዳልኩ ዘፍጥረት 1:28 ላይ እንዲህ ብሎ ባረካቸው። ስለዚህ በረከትን ሰው ከፈለገ ከነዚህ ከሶስት አቅጣጫዎች
ኤክስፔክት ማድረግ መቻል አለበት ማለት ነው። አካባቢያችሁ መልካም የበረከት ቃል ባላቸው ሰዎች ይሞላ በኢየሱስ። ቤታችሁ ላይ ወላጆቻችሁ፣ የትዳር አጋሮቻችሁ መልካም ቃል በእናንተ ላይ እንዲያወጡ። ሰው ልቡን ስታረኩት ከአፉ የሚወጣው በልቡ የሞላው ስለሆነ መልካም ቃል እንዲወጣ እናደርጓል። ሌላ የእግዚአብሔርን በረከት ያቤጽ አንደኛ ዜና 4:10 ላይ አቤቱ መባረክን ባርከኛል። የእግዚአብሔር በረከት ግዛት የሚያሰፋ እጁን በላያችን ላይ የሚያመጣ ሐዘን፣ ክፋት ወደ ቤታችን እንዳይገባ የሚከለክል የእግዚአብሔር በረከት ማለት ነው። በኢየሱስ ስም በዚህ መልእክት ውስጥ የአንድ ሰው ቤት በረከት የተለቀቀ ይሆናል። እየተናገርኩ እያለ ከተማችሁ ይለምልም፣ ቤታችሁ ይለምልም፣ ህይወታችሁ ይለምልም። ነገር ግን በረከት እንዳለ ሆኖ በጠላት ዓለም ደግሞ እርግማን ቃሎች አሉ፣ የሟርት ቃሎች አሉ። እሱንም ከዚህ ጋር አብሬ ላሳያችሁ ፈልጋለሁ በእግዚአብሔር ጸጋ። ይህንን የምናገኘው ደግሞ ዘኍልቍ 22 ላይ የእግዚአብሔር ቃል ባላቅ የሚባል ንጉሥ በእስራኤላውያን መብዛት፣ በእስራኤላውያን መጨመር፣ በእስራኤላውያን ተደላድሎ ተዘልሎ መኖር የተበሳጨ ብቻ ሳይሆን የፈራ የደነገጠ ነገ ምን ላይ ይመጣሉ ብሎ ያሰበ ጠላት እንዳለ መጽሐፍ ቅዱስ ዘኍልቍ ላይ ይነግረናል። ዘኍልቍ ምዕራፍ 22። ስለዚህ እነዚህ እስራኤል ህዝቦች ብዙ ጠላቶቻቸውን ጨርሰው ነው ነገ ደግሞ ለኔም አይመለሱም ብሎ የነሱን መስፋት የነሱን መብዛት አስጨንቆት በእነሱ ላይ የእርግማን ቃል ሊያወጣ ተራጋሚን በላያቸው ላይ የቀጠረ ንጉሥም ተራጋሚ በለዓም የሚባል ብዙዎቻችን እናውቃለን። ዛሬም በኢየሱስ ስም በህይወታችን ደስታችንን አይተው ሰላማችንን መብዛቱን አይተው አይናቸው ይቀላ የተበሳጨ ጠላቶቻችን የቀጠሯቸው ሟርተኞች፣ ደጋሚዎች፣ ቃላተኞች በሙሉ አስማተኞች ስራቸው የፈረሰ እንዲሆን በኢየሱስ ስም ጸልያለሁ። ተራ ስንሆን ነው ጠላት ደስ የሚለው። እያበብን ስንሄድ፣ እየሰፋን ስንሄድ፣ እየተከናወነልን ስንሄድ በፍጹም ደስ አይለው። የተለያዩ አይነት ቴክኒኮችን አንብቡት። ባላቅ ምን ያህል በእስራኤል ህዝብ እንደተበሳጨ፣ ምን ያህል ደግሞ ርቀት እንደሄደ ረጋሚን ለማስመጣት ምን ያህል ዋጋ እንደከፈለ፣ ያለውን ነገር ምን ያህል ኢንቨስት እንዳደረገ መጽሐፍ ቅዱሳችን ስታጠኑ ይገርማቸዋል። ዘኍልቍ 22:23 ነው። እግዚአብሔር ግን ዛሬ በዚህ መልእክት ውስጥ የአንድ ሰውን አይን ይከፍታል። ለበረከት አይናችን እንደተከፈተ እርግማኖችንም ደግሞ በቤታችን ላይ የሟርተኞችም ቃል በቤታችን ላይ እንዳይሰራብን ከኛ የሚጠበቅ መርሆች አሉ። በእኔ ላይ እርግማን አይሰራም ከማለት ባለፈ፣ በእኔ ላይ ሟርት አይሰራም ከማለት ባለፈ ከኛ የሚጠበቁ ኮንዲሽኖች አሉ። የሚወረወር ነገር በሙሉ የማያገኘን እኮ እንደፈለግን ስለሆነን አይደለም፣ ስለተሸሸግን ነው፣ ስለተጠበቅን ነው። የእግዚአብሔር ጥበቃ በእኛ ላይ ስላለን። ጥበቃው ባይኖርማ እንደፈለገ ባሰቃየን ነበር፣ እንደፈለገ በመታን ነበር። ነገር ግን የሚወረውራቸው የሟርት ቃሎች፣ የበሽታ ቃሎች፣ የኪሳራ ቃሎች በእኛ ህይወት ላይ የማይሰራው ጠባቂው ስለጠበቀን። ለምንድን ነው በእስራኤል ላይ የሞት መላእክት ያልገባ? ቤታቸውን እኮ በተለየ ነገር ስለሰሩ አይደለም፣ ከተቀባው ደም የተነሳ የእግዚአብሔር ጥበቃ በነዛ ቤቶች ስላለ ሌላ ቤት ገብቶ የገደለው የሞት መልአክ እዚህ ቤት ሊገባ አልቻለም። ስለዚህ የተደረገ ነገር አለ፣ የተሰራ ነገር አለ። እኛም ሌሎቹን ጠምልሎ የሚያስቀምጥ በአልጋ ላይ የሚያሳብደው ቤትን የሚያፈርሰው ለምንድን ነው በእኛ ላይ የማይሰራው? ምንም ስለሆንን አይደለንም። አንደኛ የተለየን ህዝቦች ስለሆንን፣ በክርስቶስ ኢየሱስ ደም የተቀደስን ህዝቦች ስለሆንን ነው። ለዚህ ነው እግዚአብሔር ለበለዓም ሲመልስለት፣ እናንተ ማንበብ ትችላላችሁ፣ ይህ ህዝብ የተባረከ ነዋል፣ አንተ ልትረግመው አትችልም። ኦልሬዲ እግዚአብሔር ባርኮ የለቀቀው ህዝብ ነው፣ የኪዳን ህዝብ ነው። በኢየሱስ የሆነ ሰው፣ በክርስቶስ ያመነ ሰው የመጀመሪያው እርግማን በሱ ላይ አይሰራም። የትኛውም አይነት እርግማን በሱ ቤት ላይ፣ በሱ ህይወት ላይ በክርስቶስ ኢየሱስ በማመኑ ኦልሬዲ ቅጥሩን ሰርቶታል። ኢየሱስ ጌታ ነው ስንል በህይወታችን ሌሎች ጌቶች፣ የጨለማ ኃይላት በእኛ ላይ እንዳይሰለጥኑ ኦልሬዲ ቅጥሩን ሰርተነዋል ማለት። ኢየሱስ ክርስቶስ ያድናል። ሰሞኑን የምናያቸው ዓለም ላይ ጦርነቶች አሉ።
ከዛኛው ከጠላት ዓለም የሚወረወር ነገር እዛኛው ላይ የማይሰራበት ምክንያት የገጠሙት ቴክኖሎጂ ስላለ ሚሳኤሉን የሚከላከል ከዛ የሚወነጨፈውን ነፍስ አጥፊ መሳሪያ አንዳንድ ሀገራት ላይ ኮቤ ድምጥማጥ ያጠፋ ነገር ግን እዛ ከተማ ላይ የተገጠመ ስላለ ሳይረን አላቸው ይጮሃል የተለያዩ አይነት በአየር ላይ ያከሽፉታል እግዚአብሔር በልጁ በክርስቶስ ኢየሱስ በልባችን ላይ በመንፈስ ቅዱስ አማካኝነት ስለቀደሰን ስለለየን ጠላት የሚወረውረው ቃል በሙሉ አየር ላይ የከሸፈ ነው ከስሙ ጉልበት የተነሳ አየር ላይ ስራው የተመታበት ስለሆነ ከዚህ ጌታ ጋር በጥብቅ የምንኖርበት ጊዜ አሁን ነው በጥብቅ በዚህ ስም ላይ ያለን መተማመናችን ሊጨምር ያስፈልጋል ተማምነው በመሳሪያቸው አይዟችሁ አክሽፈናል ይላል እና ከሽፈዋለን ይላል እንደዛ ያያሉ እንኳን ባላቸው ቴክኖሎጂ የሚያመልጣቸው ነገሮች ይሏል እንጻቸውን ያፈርስባቸዋል ሰውን ይገድልባቸዋል ከዚህ ስም ግን የሚያልፍ ምንም አይነት የሟርተኞች ቃል የለም የኢየሱስ ስም አሜን የጸና ግንብ ነው ኢየሱስ ክርስቶስ ያድናል የትኛውም የጠላት ቀስት አልፎት የኛን ጤና ሊነካው አይችልም እግዚአብሔር የተባረከ ይሁን ይህንን ብርሃን ያበራልን የልጁን ብርሃን ያበራልን ከጨለማ እንድናመልጥ ያደረገን ከጨለማው አገዛዝ እንድናመልጥ ከመጫወቻው እንድንድን ያደረገን እግዚአብሔር የተባረከ ስለዚህ አንደኛ በእኛ ቤት የማይሰራበት ምክንያት የክርስቶስ ስለሆነ ነው ክርስቶስ በእኛ ህይወት ላይ ስለተጠራ ኢየሱስ ክርስቶስ ያድናል ዛሬም በቤታችሁ ላይ ይስም እንዲገን በዘራችሁ ላይ ይስም እንዲገን ብዙ ቤቶች እሰማለሁ በዘራቸው ላይ ብዙ ሰዎችን ያለ እድሜያቸው ጨርሷል ቤታቸውን ከፍሏል ለሁለት ስልጣን ስላለው በእኛ ላይ ግን ስልጣን የለውም ስልጣን ያለው የሾምነው ጌታችን ኢየሱስ ብቻ ነው በኮንፊደንስ እንድንኖር ነው ይህንን እውነት የምነግራችሁ በእግዚአብሔር ቃል ላይ በመተማመን እንድንወጣ ሽምቅቅ እንዳንል በፍርሃት የሆነ ነገር ሲያደርጉብን በቃ ያ ያደረጉብን ነገር ነው ቢዝነሳችን እንደዚህ ያደረገው ህይወታችን እንደዚህ ያደረገው እንዳትሉ ኖ እኔ የክርስቶስ ነኝ ቤቴ የክርስቶስ ነው የኔ የሆነው በሙሉ የኢየሱስ ነው ይህንን ስም አልፎ ሊነካኝ የሚችል ኃይል የለም ተቀድሼበታለሁ ድኜበታለሁ አሜን ጸድቄበታለሁ ልጅ ሆኜበታለሁ ጋሻዬ ነው መከታዬ ነው ኢየሱስ ክርስቶስ ያድናል ተሰብስበው የዓለም ሟርተኞች ቢያሟርቱ እኛ ላይ ሊሰራ አይችልም ስሙ ኃያል ነው መጽሐፍ ቅዱስ ከስም ሁሉ በላይ ስምን ሰጠ ይላል ከዛው ጉልበት ሁሉ ነው እንዲያው ለዚህ ስም ይንበረከካል ስለዚህ በእኛ ላይ ስሙ ተጠርቷል በቤታችን ላይ ስሙ ተጠርቷል ያ ስም ይታያል በጠላታል እኛ ልባችንን በዚህ ስም ላይ ማስደገፍ አለብን እንዲተማም በእኔ ተማምነዋልና ነው ስሜን አውቀዋልና ነው ይህንን ስም ልናውቀው ያስፈልገናል በስሜ አጋንንትን ያወጣል ነው ኢየሱስ ያድናል ኢየሱስ ከሟርተኞች ያድናል ኢየሱስ ከጠንቋዮች ያድናል ኢየሱስ ከአስማተኞች ያድናል በፍጹም አልቀበልም ከዚህ ስም በላይ የሆነ ምንም አይነት ኃይል የለም ሁሉም ለዚህ ስም ይንበረከካል ክብር ሁሉ ለእግዚአብሔር ይሁን ሁለተኛ ማስተዋል ያለብን ነገር ግን የተከበረ የግል መሰዊያ ደግሞ ሊኖረን ያስፈልጋል የተከበረ የግል መሰዊያ ሊኖረን ያስፈልጋል መሰዊያችን በቤታችን ከእግዚአብሔር ጋር ያለን ህብረት ጸሎታችን ከሱ ጋር የምናወራውን ወሬዎች ዲስከሽኖች ተነካክተን መውጣታችን መሰዊያ የፈረሰበት ቤት ለጠላት ራሱን እያመቻቸ ያለ ቤት መጠበቃችን በስሙ ላይ ባለን እምነት ነው ልክ ነው at the same time ደግሞ ቀጥሎ በሚኖረን ህይወት ላይ የህይወታችን የቤታችን መሰዊያ የጸሎት ህይወታችን ከእግዚአብሔር ጋር ያለን ህብረት ደግሞ የተጠበቀ መሆን መቻል አለበት ቤታችን ጸሎቱ የሚነድበት ቤት ሲሆን በግላችን ከእግዚአብሔር ጋር ያለን ህብረት የጠነከረ ሲሆን ካህኑ ማለዳ በመሰዊያው ላይ እሳቱን ያነድ ነበር ይላል ዘሌዋውያን ምዕራፍ 6 ላይ ከመሰዊያውም ላይ እሳት አይጠፋም ነበር እሳት ባለበት አጋንንት ሊኖር አይችልም ጥሽ ብሎ ነው የሚጠፋው ልክ ዝንቦች የተለያዩ ነገሮች በእሳት ላይ ሲያርፉ ኤግዚስት ማድረግ እንደማይችሉ እኛ ቤት ላይ ከመሰዊያው ትኩስነት የተነሳ ያልተከፈተ መጽሐፍ ቅዱስ ሊኖረን አይገባም በቤታችን የተለያዩ መጽሐፍቶች የተደራረቡ ፍሬሽ የሆነ የተገለጠ የተሰመረበት
ሃይላይት የተደረገበት ኢየሱስ ክርስቶስ ያድናል። ልሳን የሚሰማበት ቤት፣ መዝሙር የሚሰማበት ቤት፣ ጩኸቶች፣ እንባዎች የሚሰሙበት ቤት መሆን መቻል አለበት። በዚህ ዓለም ስንኖር የዚህ ዓለም ገዢ ይመጣል። በእኛ ላይ ግን አንዳች እንዳይኖረው የሚያደርገው አንዱ ምክንያቱ በቤታችን ያለ የጸሎት መሰዊያ የተከበረ የተጠበቀ በምንም የማይጣስ በልደት በሰርግ በጫወታ ደክሞኛል በሚል ሐሳብ የማይጣስ ሲሆን የዛ ጊዜ ይህንን እውነት ልንገራችሁ፣ ጠላት እሳት ያለበትን ቤት ያውቃል። ሊደፍር አይችልም፣ ሊነካው አይችልም። እጁን ቢሰነዝር እድል ፈንታው አንድ ነው የሚሆነው፣ ተቃጥሎ መውደቅ ነው ያለበት። አናየውም እንጂ የምንጸልየው ጸሎቶች፣ የምንናገራቸው ልሳኖች፣ የምናነባቸው ደግሞ የእግዚአብሔር ቃሎች አቤት እየመለሳቸው ያሉ ጠላቶች ብዛታቸው፣ ሟርቶች ብዛታቸው እየተገለበጡ ያሉ። ለዚህ ነው ጠላት መሰዊያችን እንዳይቀጥል በእሳት እንዳይሞላ የተለያዩ ምክንያት የሚሰጥ። ዛሬ በዚህ መልእክት ውስጥ የአንድ ሰው መሰዊያ እንዲታደስ ጸልያለሁ። በእውነት ነው የምላችሁ፣ በእውነት ከአሁኑ ጀምራችሁ እስቲ ቀናችሁን ይዩት። ረጅም ሰዓት በተለያዩ ነገሮች የምታሳልፉ ሰዎች የታለ የድሮ ጸሎታችን? እኔ ድሮም የለኝም፣ ይኸው ዛሬ ጀምር። የታለ የሌሊት ጸሎታችን፣ የማለዳ ጸሎታችን? ኢየሱስ ክርስቶስ ያድናል። አትሊስት ሚኒመም የጸሎት ሰዓት 1 ሰዓት ጸልዮ መውጣት የምንችልበት፣ ከእግዚአብሔር ጋር ህብረት አድርገን መውጣት የምንችልበት ህይወት ሊኖረን ያስፈልጋል። እንደ ቤተሰብ መሰዊያ ይገንባ፣ እንደ ግለሰብ መሰዊያ ይገንባ፣ አልፎ ተርፎ እንደ ቤተ ክርስቲያን መሰዊያችን ልንገነባ ያስፈልገናል። እንደ ሀገር የጸሎት መሰዊያ ያስፈልገናል። ድማሚት ነው፣ የጠላትን ሐሳብ ያፈርሳል፣ የሟርተኞችን ሐሳብ ያፈርሳል። በኢየሱስ ስም ቤታችን የጸሎት ቤት እንዲሆን ባርካችኋል። ሶስተኛና የመጨረሻ መርህ መጠበቅ። እግዚአብሔር የመርህ አምላክ ነው። እግዚአብሔር የመርህ አምላክ ነው። ቅድም ወደ ተነሳውበት ክፍል ልመልሳችሁ። ዘኍልቍ ላይ ሟርት እምቢ አላቸው፣ አስማት እምቢ አላቸው፣ ድግምቱ እምቢ አላቸው። በኋላ ላይ ግን የበለዓም ትምህርት መጣ። ያም ሊረገሙ ያልቻሉትን የእስራኤል ሕዝብ አንድ ትምህርት አመጣባቸው። በቃ ከአምላካቸው ጋር እናጋጫቸው። እንዴት? መርህ ባለመጠበቅ። ከመርህ ውጪ እናድርጋቸው። አምላካቸው ቅዱስ እንደሆነ አውቃለሁ፣ አምላካቸው ንጹህ እንደሆነ አውቃለሁ፣ እሱን የሚያስከፋ ነገር እናድርግ የሚል ትምህርት ሰጠው። ለባላቅ አስተማረው፣ ለጠላት አስተማረው። 2 አይነት ነገር እንዲያደርጉ፣ አንደኛ ለጣዖት የተሰዋውን እንዲበሉ፣ ሁለተኛ ከአሕዛብ ከባዕዳን ሴቶች ጋር እንዲሴስኑ አደረገ። እነዚህን በማድረጋቸው ጠላት ያላገኘውን ድል በኋላ ላይ ያገኘ። ለዚህ ነው ስለዚህ ትምህርት ራእይ መጽሐፍ ላይ ራሱ ራእይ ምዕራፍ 2 ቁጥር 14 ላይ ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍብ ነገር አለኝ። ወገኖቼ እግዚአብሔር ኖ ያለውን ኖ የምንልበት፣ አይ አታድርጉት ያለውን ነገር የማናደርግበት፣ የምናመቻመችበት አይደለም። የተለያዩ አይነት ጥቅሶችን እየተቃቀስን ለስህተቶቻችን ምክንያት እየሰጠን የምንኖርበት ሳይሆን በእግዚአብሔር መርህ ለመሄድ ቁርጠኛ የሆኑ ትውልዶች፣ ሰይጣን ምንም አይነት የፈረሰ ቅጥር የማያገኝበት ህይወትን መገንባት፣ ኖ ያለውን ኖ የምንልበት፣ ልክ እንደ ዮሴፍ ልክ እንደ ዳንኤል አይነት ህይወት በህይወታችን ካለ ምንም ጠላት ሊያገኝ አይችልም። ወደ ሰው ልጆች የገባው እኮ በአንድ ምክንያት ብቻ ነው፣ እግዚአብሔር ስለፈቀደለት አይደለም። ኃጢአት ስላለ። ኃጢአት ከገባ በኋላ ነው ዓለምን፣ ሞት፣ አጋንንት እንዲገባ የተደረገው። ስለዚህ ለኃጢአት የተዘጋ ለነውር የተዘጋ በር እነግራችኋለሁ፣ ለጠላትም እየተዘጋበት ነው በር። በተቀደደ በር የመግባት ማንነት አለውና ሌባ ስለሆነ ሌባ ነው የሚለው ዮሐንስ 10 ላይ። ለሌባው የማያመች ቅጥር ልንገነባ ያስፈልገናል። ዛሬ የፈረሰ ቅጥር ካለ የተለያዩ አይነት መሞዳሞዶች፣ ማመቻመቾች፣ ኮምፕሮማይዝ ማድረግ ካለ ነግራችኋለሁ፣ በጣም እየተመቻቸንለት ነው።
ያደረጉት ነገር በሙሉ በእኛ ላይ እንዲሰራ አክሰስ እየሰጠናቸው ነው። ታውቃላችሁ ህይወት በፈቃድ የምንመራው እግዚአብሔር ለሰው ልጆች ምርጫን ስለሰጠ፣ ስለዚህ ለዛ ነው አይምሮ የተሰጠ። አይምሮ ማስተዋል አለብን። የእግዚአብሔር ቃል አለን። ስለዚህ እነዚህን ነገሮች ካደረግን በህይወታችን ምንም አይነት የጠላት ድግምት፣ ምንም አይነት የጠላት ሟርት፣ አስማት በእኛ ህይወት ላይ ሊሰራ አይችልም። የባሱኑ እንዲያውም ልክ እንደነ ሐዋርያቶቹ በገባንበት ቦታ በሙሉ የጠንቋዮች፣ የደጋሚዎች፣ የአስማተኞች ስራ እየተገለበጠ ይሄዳል። በእውነት ልንደርስለት የሚገባ ትውልድ አለ። የሚያሳዝን ትውልድ፣ በተለያየ አስማት፣ ጥንቆላና ድግምት የተያዘ፣ ሟርት የተያዘ፣ ቢዝነሱ የተያዘበት፣ ህይወቱ የተያዘበት በጣም ብዙ። አገራችንን ለእናንተ አልነግራችሁ። ያንን የሚያስፈታ ትውልድ መነሳት አለበት። እንዴት? ከስሙ ጋር በመጣበቅ እንዴት? ከነውር በመራቅ እንዴት? መሰዊያውን ትኩስ በማድረግ የዚያ ጊዜ የጠላት ስራ፣ የጠላት ሐሳብ በእኛ ይፈርሳል። ባርካችኋለሁ። በረከት ብዬን የጀመርኩት በቤታችሁ የእግዚአብሔርን በረከት ማየት ይሁንላችሁ። በአባት በእናቶቻችሁ መባረክ ይሁንላችሁ። የእግዚአብሔርን በረከት የምታዩበት ሲዝን ይሁንላችሁ። አጠገባችሁ ያሏችሁ ይባርኳችሁ፣ እናንተም ባርኩ። የበረከትን ቃል ዝሩ። በብዙ የበረከትን ቃል ታጭዳላችሁ። የሟርተኞችን ደግሞ በኢየሱስ ስም ሐሳብ የፈረሰ ይሁን። የበለዓም ትምህርት ከህይወታችን የፈረሰ ይሁን። አሁኑኑ ከእግዚአብሔር ጋር አግሪ የምናደርግበት የምንስማማበት ጊዜ ይሁንልን። እንደ ኃያል መኖር ይሆንልናል። በኢየሱስ ስም ኃያል ሆነን በዚህ ምድር ላይ የምንንቀሳቀስበት ዘመን ይሆንልናል። የአምላክ በረከት ከእናንተ ጋር ይሁን። ወዳችኋለሁ። ሼር አድርጉት። ይህንን መልእክት መስማት ላለባቸው ሰዎች ላኩላቸው። አይ ቲንክ ይባርካችኋል ብለን እናስባለን። እግዚአብሔር ጸጋ ከሁላችሁ ጋር ይሁን። ተባረኩልን።